አንድ አምላክ ሆነው በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? ቸርነትና ምሕረቱን ከኛ ያላራቀ ልዑለ ባሕርይ ቅዱስ እግዚአብሔር ለስም አጠራሩ ምስጋና ይድረሰው። እንኳን አደረሳችሁ። ዛሬ ነሐሴ 7 የእናታችን የእመቤታችን የቅድስት ድንግል ማርያም በዓለ ጽንሰት የሚከበርበት ቀን ነው። የኢያቄምና የሐና እንባቸው የታበሰበት፣ ቅድም ክቡር መምህራችን ሲተረጉሙ እንደሰማችሁት ጸሎታቸው የተሰማበት ቀን ነው። የእኛንም ጸሎት አምላካችን ይስማል። በቅዱስ ዳዊት መዝሙር 65 ላይ ይትባረክ እግዚአብሔር ዘኢከልአኒ ጸሎትየ ወኢያርሐቅ ሳህሎ እምኔየ፣ ጸሎቴን ያልከለከለኝ ምሕረቱን ከኔ ያላራቀ እግዚአብሔር ይመስገን ይላል ቅዱስ ዳዊት አባታችን። በዘመኑ በርካታ ጸሎቶችን በእግዚአብሔር ፊት አቅርቧል። እንባን አፍስሷል። እጁን ለጸሎት ዘርግቷል። ብዙ ነገሮችን ፈጽሟል። ያንን በእግዚአብሔር ፊት ያቀረበውን ጸሎት የፈሰሰውን እንባ ከማንም በፊት ቀድሞ እግዚአብሔር ስላበሰለት፣ ጥያቄውን ስለመለሰለት ጸሎቴን ያልከለከለኝ ምሕረቱንም ከኔ ያላራቀ እግዚአብሔር ይመስገን ብሎ አመስግኗል። የእኛንም ጸሎት ሰምቶ እግዚአብሔርን ለማመስገን ያብቃል። እንግዲህ ጸሎት እንደምታውቁት ግዳጅ ይፈጽማል። ጸሎት ከእግዚአብሔር ጋር መነጋገር ነው። ሰው እንባው የሚታበሰው በጸሎት ነው። ካለንበት ጉድጓድ መውጣት የምንችለው በጸሎት ነው። ጸሎት ምን አይነት ስጦታ እንደሚያሰጥ ለማየት የምትሹ ከሆነ ኢያቄምና ሐናን ማየት ነው። ጸሎት ሕይወት ነው። ኦርቶዶክሳውያን ትንፋሽ እንደማይቋረጥ ጸሎት አይቋረጥም። አንድ ሰው እየጸለየ ስልክ ቢጠራበት ስልክ ማውጣት ተገቢ አይደለም። ይህን ማወቅ አለባችሁ። የሚጸልይ ሰው ማናገር ተገቢ አይደለም። እየጸለየ ከሆነ ሰላምታ ካስፈለገ ጎንበስ ብሎ ባጠገቡ ማለፍ ይገባል። ደህና ነህ እንዴት ነው አይባልም። ሰውየው ኔትወርኩን ከእግዚአብሔር ጋር ስላደረገ። ምክንያቱም አንዳንዴ አይተናል፣ ቤተክርስቲያን ለጸሎት መተን ስንቆም የሚያቋርጡን አካሎች አሉ። ቤት ሸሽተን ስንመጣ እንዳንረበሽ ቤተክርስቲያን ደግሞ የሚረብሹን አካላት አሉ እና የሚጸልይ ሰው ማናገር ተገቢ አይደለም። ምክንያቱም ነፍሱ በእግዚአብሔር ፊት ቆማለች። በፊቱ ልዑል እግዚአብሔር አለ። ልዑል እግዚአብሔር በፊቱ ካለ እኛ ምን ቤት ነው መጥቶ ሰውየው ፊት የምንቆም? እና የተወደዳችሁ ክርስቲያኖች ጸሎት እግዚአብሔርን የምናናግርበት በልዑል ፊት በባለሟልነት የምንቆምበት ነው። ይህ ጸሎት ትላንት አባቶቻችን ከአዳም ጀምሮ እስከ ዕለተ ምጽአት የሚነሱ የሰው ልጆች የእግዚአብሔርን ምሕረት የሚያገኙበት፣ ጥያቄያቸው የሚመለስበት፣ እንደ አባ ጊዮርጊስ ትርጉም ጸሎት ውስጥ ለክርስቲያናዊ ከመለሆሳሰ ሕፃን ውስተ እዝነ አቡሁ ይላል አባ ጊዮርጊስ። የክርስቲያን ጸሎት እንዴት ነው ትለኝ እንደሆነ የሕፃን ልጅ ሹክሹክታ በአባቱ ጆሮ እንደሚፈሰው ያለ ነው ይላል። አባት ቁጭ ብሎ ያ ትንሹ ልጅ መጥቶ በጆሮ አባዬ ሲል ደስ ይለዋል አባት፣ ልጄ አፈታልኝ ብሎ። እኛም ክርስቲያኖች በልዑል እግዚአብሔር ፊት ለጸሎት ስንቆም ደስ ይሰኛል እግዚአብሔር። በእውነት እንድንጸልይ አምላካችን እግዚአብሔር ይፍቀድልን። እንግዲህ ዛሬ የጸሎት ምላሽን የጸሎትን ኃይል ያየንበት ቀን ነው፣ ነሐሴ 7 ቀን። በዛሬው ቀን በአባቶቻችን ትርጓሜ መሰረት ኢያቄምና ሐና በሕጉ በስርዓቱ ትዳር ፈጽመው ሲኖሩ የትዳራቸውን ውጤት ልጅ ፈልገው ቢያዩ ቢጠብቁ ጊዜው አልደረሰምና የልዑል እግዚአብሔር ልጅ ዘገየባቸው። የሚጸልዩት ወደ ልዑል እግዚአብሔር በመሆኑ ተስፋ አልቆረጡም። እግዚአብሔር ተስፋ የሚቆረጥበት አምላክ አይደለም። ወደ እግዚአብሔር አመለከቱ። ዘመናቸው ግን አለፈ። ዘመናቸው ቢያልፍም እግዚአብሔርን ተስፋ አድርገው ጸሎታቸውን ሳያቋርጡ ቀጠሉት። ለምን? የሚጸልዩት ወደ አብርሃም አምላክ እንደሆነ ያውቃሉ። የሚጸልዩት ወደ ሳራ አምላክ እንደሆነ ያውቃሉ። ለአብርሃምና ለሳራ እግዚአብሔር ምን እንዳደረገ መጽሐፍ ቅዱስ ተገልጦ ሲታይ እናያለን። ተረስተው ተዘንግተው የነበሩ ሁለቱ ባለትዳሮች ደስ በሚያሰኝ እግዚአብሔር በሚወድ በይስሐቅ እንደተባረኩ እነዚህ ሁለቱ ባለትዳሮችም እግዚአብሔር ጥያቄያቸውን እንደሚመልስ እርግጠኛ ሆነው ስለነበረ ጸሎታቸውን ባለማቋረጥ ኖሩ። የእግዚአብሔር ጊዜ እስኪደርስ ግን በርካታ የሆኑ ውጣ ውረዶችን አልፈዋል ክርስቲያኖች። በዛ ዘመን በብሉይ ኪዳን ልጅ አለመውለድ ከበረከት መጉደል ነው። በብሉይ ኪዳን ልጅ የሌለው ሰው እንደ ሰው አይቆጠርም። ተረፈ መስዋዕት ይባላል። መስዋዕት ይሰዋና ለእግዚአብሔር መስዋዕት ይቀርብና
የተረፈውን መስዋዕት ለመጡ ሰዎች ይሰጥ ነበር። ለነሱ ግን ይከለክሏቸው ነበር። ለምን? ልጅ ስለሌላችሁ እግዚአብሔር ፊቱን ስላዞረባችሁ አይገባችሁም ብለው። በተለይ ሐና ሁልጊዜ ልቧ ይሰበር ነበር። ቅድም መምህር ሲተረጉሙ እንደሰማችሁት አንዲት ሴት ለካ እንዲህ አድርቆ ያስቀረሽ ክፋትሽን አይቶ ነው ብላ ሰድባታለች ሐናን። እንባዋን አፍሳ ግን ለእግዚአብሔር ነው ያመለከተችው። ማን መፍትሄ ስለሚሰጥ? እግዚአብሔር መፍትሄ ስለሚሰጥ። ሁለቱም በጸሎት ተጉ። ኢያቄም ከፍ ካለ ተራራ ላይ ወጥቶ እንባውን እያፈሰሰ ወደ እግዚአብሔር አመለከተ፣ ጸለየ። ሐናም ወደ ቤተ መቅደስ እየተመላለሰች እባክህ ልጅ ስጠኝ፣ እኔን ከድንጋይ ነው የፈጠርከኝ፣ እባክህ ለኔም የማፀን ፍሬ ስጠኝ ብላ እንባዋን በማፍሰስ ወደ ልዑል እግዚአብሔር አመለከተች። ስለትም ተሳሉ ሁለቱ። ወንድ ብንወልድ መቅደስ ገብቶ ቅዳሴ ቀድሶ የሚገባውን የክህነት ስራ ሰርቶ እንዲያገለግል ላንተ እንሰጣለን። ሴት ብትሆን መጋረጃ ሰፍታ የሚገባውን ነገር አድርጋ የሚያስፈልገውን ነገር እንደ ሴትነት ተወጥታ የመቅደሱ አገልጋይ እንድትሆን ላንተ እንሰጣለን እንጂ የምትሰጠንን ልጅ የምንቀበለውን ልጅ ለኛ ይሁን አንልም ብለው በእንባ እግዚአብሔርን ለመኑት። ልመናቸውን ሰምቶ ጊዜው ሲደርስ ዓለም ሊድን እንባው ሊታበስ የብዙዎች ጩኸት ሊመለስ ያቺ ጊዜ ስትደርስ ዓለም የሚያድንበት ጊዜ 15 ዓመት ሲቀረው የሴቶች እህቶቻችን መሰደባቸው፣ መናቃቸው፣ ከሰው በታች መቆጠራቸው ሊወገድ 15 ዓመት ሲቀረው ለኢያቄምና ለሐና በሚያስደንቅ ራእይ ልዑል እግዚአብሔር ራእዩን ገልጾላቸው በቅዱስ ገብርኤል ብስራት አማካኝነት በዛሬው ቀን ነሐሴ 7 ቀን የዓለምን ሁሉ መድኃኒት ክርስቶስን የምትሸከም ቅድስት ድንግል ማርያም ከቅዱስ ኢያቄምና ከቅድስት ሐና ተጸነሰች። ለዚህ ቀን ያደረሰን አምላክ ስሙ የተመሰገነ ይሁን። ከ33ቱ የእመቤታችን በዓላት መካከል አንደኛው ይህ ነው። በዓመት ውስጥ 33 በዓላት አሏት። አንደኛው ጽንሰቷ ነው። በመጸነሷ የኢያቄም ልቡ እርፍ ብሏል። የሐና እንባ ታብሷል። የኛንም ጸሎታቸውን ሰምቶ ምህላችንን ሰምቶ የሀገራችን እንባ አምላካችን እግዚአብሔር ያብሰልን። የተወደዳችሁ ክርስቲያኖች በጎ ፍሬ ለማግኘት የበቁት ኢያቄምና ሐና ትዳራቸው ጤናማ ስለሆነ ይሄን አጥብቄ እናገራለሁ። ሀገር ሰላም የሚያጣ ሀገር የሚበጠበጥ ትዳር ሰላም ከሌለው ነው። ምክንያቱም ከመልካም ትዳር መልካም ልጅ እንደሚገኝ እናውቃለን። መጽሐፍ ቅዱስም ምስክር ይሆነናል። መልካም ዛፍ መልካም ፍሬን ያፈራል፣ ክፉ ዛፍ ክፉ ፍሬን ያፈራል። መራራ ዛፍ መራራ ፍሬን ያፈራል፣ ጣፋጭ ዛፍ ጣፋጭ ፍሬን ያፈራል። ኢያቄምና ሐና በምግባር የጣፈጡ ነበሩ። ለዓለም ሁሉ መድኃኒት የሚሆን ክርስቶስን የምትወልድ ጣፋጭ ልጅ ድንግል ማርያምን ወለዱ። ይችንን ሰማያዊት እናት አገኙ። ሰማይና ምድር የማይችሉትን ጌታን ለመሸከም የበቃሽ ቅድስት ድንግል ማርያም ቻሉ። ስለዚህ ትዳራችሁ የተጠበቀ ይሁን። ትዳራችሁ ትንሿ ቤተክርስቲያን ናት። ቅዱስ ዮሐንስ አፈወርቅ እንደነገረን ትዳር ትንሿ ቤተክርስቲያን ናት። አሁን በዚህ ቤተክርስቲያን ምን አለ ብትሉ ታቦት አለ፣ አባቶቻችን ካህናት አሉ፣ የደብሩ ዋና አስተዳዳሪ አሉ፣ ቀሳውስት አሉ፣ ዲያቆናት አሉ፣ መምህራን አሉ፣ ምዕመናን አሉ። ሁሉም ባለድርሻ አካል ነው። የደብሩ ዋና አስተዳዳሪ የአገልግሎት ድርሻ አላቸው። ቀሳውስቱም፣ ዲያቆናቱ፣ መዘምራኑ፣ ምዕመናኑ፣ ሕፃናቱ፣ ሰንበት ተማሪዎቹ እነዚህ ሁሉ ድርሻ አላቸው። ልክ ድርሻው በትክክል ሲፈጸም እግዚአብሔር ምሕረትን ይሰጣል። እግዚአብሔር ምሕረትን ይሰጣል። ግን አገልግሎቱ ከተጓደለ ከምሕረት ይልቅ መዓት ይመጣል። ከመቅደሱ ማለት ነው። ከመቅደሱ እና ትዳርም ትንሿ ቤተክርስቲያን ናት። አባወራው የቤተክርስቲያን መሪን ይመስላል። እማወራ ቤተክርስቲያን ትመስላለች። አባወራው ክርስቶስን ይመስላል። እማወራ ደግሞ ቤተክርስቲያንን ትመስላለች። በቤት ውስጥ ሰራተኞች አሉ፣ አገልጋዮች፣ ልጆች አሉ። እነዚህ ሁሉ የቤተክርስቲያን አካሎች ናቸው። እስኪ አንድ ጥያቄ ልጠይቅ። እዚህ መካከል ምናልባት የቤት ሰራተኛ ያላችሁ ትኖራላችሁ። እንድታስቀድስ አመቻችታችሁ ታውቃላችሁ ወይስ ቡና እያፈለሽ ጠብቄ ነው የምትሏት? እሷ ነፍስ የላትም? እሷ ክርስቶስ ደሙን አላፈሰሰላትም? በሰንበት ቀን እንድትመጣ ታደርጋላችሁ? አያችሁ ጉድለታችንን። እኔ ብቻ ማለት አይገባም በክርስትና እና ኢያቄምና ሐና ትዳራቸው ንጹህ በመሆኑ ትዳራቸው እግዚአብሔር ደስ የሚሰኝበት በመሆኑ ልዕልት የሆነች ቅድስት ድንግል ማርያምን በጊዜው ሰጣች። ለውም አርጅተው አይገርም? ጊዜያቸው አልፎ
ዘመን ወይም ጊዜ ለሁሉም ተሰጥቶታል። ለመውለድም ጊዜ አለው፣ ለማግባትም ጊዜ አለው፣ ለመዘመርም ጊዜ አለው፣ ለብዙ ነገር ጊዜ አለው፣ ለመውለድም ጊዜ አለው። እናታችን ቅድስት ድንግል ማርያም ጊዜዋ ሲደርስ በኢያቄምና በሐና በኩል እመቤታችንን ሰጠ። ያ ጊዜ ዓለም ሁሉ ይጠብቀው ነበረ። ነቢያት ይጓጉት ነበረ። ይእቲኬ መድኃኒት እንታሰስዋ ወእዱዋ ነቢያት ቅዱስ ጴጥሮስ በመልእክቱ ላይ ነቢያት የፈለጓት መድኃኒት ይህች ናት አለ። ያቺ መድኃኒት ድንግል ማርያም ናት። መድኃኒት የተባለ ክርስቶስ ነው። መድኃኒት የተባለ ስጋው ደሙ ነው። መድኃኒት የተባለ ክቡር መስቀሉ ነው። መድኃኒት የተባለ ለአባቶቻችን የተሰጠ ስልጣነ ክህነት ነው። የነቢያት ትንቢታቸው ዛሬ ተፈጽሟል። ተፈጸመ ተስፋ አቦ በማርያም ድንግል እንዳለው አባቶቻችን በድንግል ማርያም በኩል በእሷ አማካኝነት የአባቶቻችን ተስፋ ተፈጸመ ተብሎ ተነግሯልና የነቢያት ትንቢታቸው ድንግል ማርያም ዛሬ ተጸነሰች። እንኳን ደስ አላችሁ። ለዚህ ቀን ያደረሰን አምላክ ስሙ የተመሰገነ ይሁን። እግዚአብሔር ይመስገን በሉ እስቲ በሉ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ቅድስናን ከኢያቄምና ከሐና እንማራለን። ትዳርን መጠበቅ። ልጆቻችሁ የት ነው ያሉት? ሲያው እንጠይቅ። የት ነው ያሉት? ስራ ቦታ ከሆነ እናበረታታለን። ሌሎቹ የት ነው ያሉት? ኳስ ሜዳ ሄደ ልጅ የለም? በይሳት ክረምት ነው ብሎ ሁል ቤት የዋለ ልጅ የለም? የጠርሙስ አንገት የጠበጠ የለም? ክርስቲያን እንኳን ክርስቲያን አህዛብ ሊሰራው የማይገባውን ስራ የሚሰራ ልጅ ያለው የለም እዚህ ማለት። እንዴት ነው ያሳደጋችሁት? ልጅ የሚያድገው እናውቃለን እኛ። ልጅ የሚያድገው ከማይፀን ነው። ይሄ ነው በደንብ ልንገራችሁ። ልጅ የሚያልግ ሳይወለድ በፊት ነው። ሳይወለድ ከማይፀን መፀነሱ ሲታወቅ እናቶቻችን መፅነሳቸውን ሲያውቁ እንዴት ያሳድጉ። ቤተክርስቲያን እየመጡ ቃል እግዚአብሔር ይሰሙበታል። ቃል እግዚአብሔር መስማት። ቤት ቀሳውስቱ ሲመጡ ጸበል ሲረጩ ምንድነው የምታቀርቡት? ንጹህ ውሃ አይደለም? ንጹህ ውሃ በቃ ታመጣላችሁ። ከዛ ምን ያደርጋሉ? ይጸልዩበታል። ትከፍቱታላችሁ፣ ትዘጉታላችሁ። ይከፈታል አይደል? ለምን ይመስላችኋል? ሳይንቲስቶች ቀድመው በኋላ ነው የደረሱበት። ቤተክርስቲያን ቀድማ ታውቋለች። ውሃ በተፈጥሮ ድምፅ ይሰማል። ድምፅን የመቀበል አቅም አለው እና አባቶቻችን ውሃን አስቀምጦ ሲጸልዩበት እዚህም ይኖራል ባሉ ጸበል የከፈታችሁ ድምፅ ይሰማል እና ሲጸለይበት ቅዱስ የእግዚአብሔር መንፈስ ያድርበትና ይፈውሳል ማለት ነው። ይህን ስለምታውቅ ቤተክርስቲያን ጸበሉን ውሃውን አስቀምጣ ቃል እግዚአብሔር አድርጋ ስትረጨን ስንጠመቅ እንፈውሳል እንጂ ውሃ ነው፣ ተፈጥሮ ውሃ ነው እንደምናውቀው። ጽንስም እንደዛ ነው ይሏል አባቶች። ጽንስና ውሃ ድምፅ ይሰማል። እናቲቱ የጸነሰችው ልጅ በውስጧ እያለ የምትጨናነቅ ከሆነ ጭንቀት የምታበዛ ከሆነ በሆነ ባልሆነ የምታለቅስ ከሆነ ልጁ ላይ ተጽዕኖ ያደርጋል። ያ ልጅ ላይ የማይገባ ነገር የምትፈጽም ከሆነ የተጸነሰው ልጅ ላይ ተጽዕኖ ያደርጋል። እና ምንድነው ማድረግ ያለባት ካልን ስትጸንስ ያቺ እናት መጸለይ፣ በአቅማ መጾም፣ እጅግ እንድትጾም አትገደድም። ሌላ ለአካል እያሳደገች ስለሆነ በአቅማ መጾም፣ ቤተክርስቲያን ዘወትር መምጣት፣ ስጋው ደሙን መቀበል፣ ቅዳሴ ጠበሉን መጠጣት፣ የሰጣትን ልጅ እግዚአብሔር በትክክል እንዲጠብቅላት መጸለይ፣ ያ ሕፃን ልጅ ለወገንም ለቤተሰብም ለሀገርም የሚጠቅም ይሆን ዘንድ ተግታ ወደ እግዚአብሔር ማመልከት። እየሰማችሁ ነው? ይሄ ኃላፊነት አለባችሁ እናቶቻችን። ልጅ ሲመጣ ካደገ ከጎረመሰው በኋላ እኛ ጋር እየደውላችሁ ልጅ ቤት የሆነብኝ እና ምን አድርግ ያን ሸሚዝ ነው የሚሰበስብን ሊደበድበን ምን አገባህ ብሎ እና እናግርብ ነው ዞር ነው የሚለን። ገና በሕፃንነቱ ገና ከእናቱ ማይፀን ሳለ የምታሳድጉ ከሆነ በትክክል የምታስተምሩ ከሆነ እኔ አስረግጬ እነግራችኋለሁ አባቶቻችን ቅዱሳን ባለፉበት መንገድ የእናንተም ልጆች ያልፋሉና እንዲህ እንድታሳድጉ አምላካችን እግዚአብሔር ይርዳችሁ። ኢያቄምና ሐና ብዙ ያስተምሩን የትዳር ቅድስና፣ አንድነትን፣ ስጋው ደሙን በጋራ ትቀበላላችሁ። ባለትዳሮች ሰንበትን በጋራ ታከብራላችሁ። እሁድ ቀን ቤተክርስቲያን የሚመጡ እነማን ናቸው? እናውቃለን። እናቶቻችን ናቸው በብዛት። ወንዶች የት ነው ያሉት? ይቅርታ ይደረግልኝ ስለማት ግን ልናገር። ከትዳር በፊት የነበረውን የወንዶችን ጠባይ ወንዶችን ወክዬ ልናገር። ሳይጋቡ በፊት
በጣም ቀጠሮ አክባሪ ነው ወንዱ። እውነቴን ነው አሰደኝ። ኧረ ቀጠሮ አይደል? አዎ የሚያውቁ አዋሪ ቀጠሮ አክባሪ ነው። በሰዓቱ ይመጣል፣ ቤተክርስቲያን ይቀጥራታል። ነይ ሲበርዳት ምን ያደርጋል? ጃኬቱን አውልቆ ያለብሳታል። ከዛ ስትሄድስ ምን ይላታል? ደረሽ ቤት ገባሽ አትበላሽ ይላል። ጥሩ ነው እኮ እንክብካቤ፣ ማንም አይጠላም መንከባከብ። መጨረሻው በዚህ ቢቀጥል ጥሩ ነው። ከዛ ከተጋቡ በኋላ እስካልን ከተጋቡ በኋላ ምን ይከሰታል ብንል እንቅፋት ሲመታት እኔን ነው የሚለው እያየሽ አትሄጂ ማለት ይጀምራል ማለት ነው። ነገሩ ይገላበጣል። ጠዋት ቤተክርስቲያን ሲቀጣጠሩ የነበሩ ሲጋቡ ቤተክርስቲያን እንሂድ ስትለው ምን ይላታል? ደርሰሽ እሱ ተይቶ ይጠብቃል። ስትመጣ ቁርስ የለም ይላል ማለት ነው። እኔ ሁሉንም እያልኩ አይደለም ከይቅርታ ጋር የሚሉ ስላሉ ቁርስ የለም ይላታል። እሷ ቤተክርስቲያን አርፍዳ ስትመጣ አብሮ መሄድ ሲገባው ማለት ነው። እና አብራችሁ ቤተክርስቲያን መሄድ፣ በጾም በጸሎት መትጋት፣ የሆዳችሁን ፍሬ እንዲባርክ ጥረት ማድረግ፣ ወደ እግዚአብሔር መጸለይ፣ ይሄ ኢያቄምና ሐናን ያስመስላል። ከዛ ዘወትር መጸለይ ወደ እግዚአብሔር፣ የጸሎታችሁን ምላሽ መጠበቅ፣ ስጋው ደግሞ መቀበል፣ መስማማት። ያለ ስጋው ደግሞ የሚቀደስ ትዳር የለም። በስጋው ደግሞ ራስን ለመቀደስ መጣር። መንፈሳዊነት የሚገኘው በአፍ አይደለም በተግባር። እነዚህ ነገሮች የምንፈጽም ከሆነ የተወደዳችሁ ክርስቲያኖች የትላንት አባቶቻችን ያገኙትን ክብር የማናገኝበት አንዳች ምክንያት የለም። ይህንን ክብር የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሰዓቴ ጥቂት ቀርታለች። ሁለተኛ ሐሳቤን ልናገርና ወደ አባታችን ልለፍ። ዛሬ ነሐሴ 7 ሁለተኛው ቀን የሐዋርያት የቅዱሳንን የእምነት መሰረት ክርስቶስ ያጸናበት ቀን ነው። ነሐሴ 7 ቀን በዛሬው ቀን ሐዋርያት በትምህርት ስላልበሰሉ ክርስቶስን በተለያየ መንገድ ይጠሩት ነበረ። ማን ነው? ሙሴ ነው ይሉታል። ኤልያስ ይሆን ኤርሚያስ ይሆን እያሉ እርስ በርስ ይነጋገሩ ነበር። ክርስቶስ ይህን ስላወቀ ጠራቸውና ሰዎች የሰውን ልጅ ማን ይሉታል? ይህንን ክርስቶስ ጠየቃቸው። ሐዋርያት እጃቸውን አነሱ። ግማሹ ኤልያስ ይልሃል፣ ግማሹ ኤርሚያስ ይላል፣ አንዳንዱ ከነቢያት አንዱ ነው ይልሃል አሉት። የራሳቸውን ሐሳብ የሰው አስመስለው ማለት ነው። ጌታስ እናንተስ ማን ትሉኛላችሁ ሲላቸው ቅዱስ ጴጥሮስ ቀደም ማለና አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ይሄ ሃይማኖት ነው። ሁላችሁም በሉት፣ አንተ በሉ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ይሄ ሃይማኖታችሁ ነው፣ እንዳትዘነጉት። በዚህ ክርስቶስ ሰማና እውነት እልሃለሁ ጴጥሮስ አንተ አለት ነህ፣ በአንተ አለትነት ክብርት ቤተክርስቲያንን እሰራታለሁ፣ የሲኦል ደጆች ሊያነዋውጹት አይችሉም። አሁን ቅዳሴ ሲገቡ ትሰማላችሁ። ለአንተም የመንግስተ ሰማያት መክፈቻ እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆን ዘንድ፣ በምድር የፈታው በሰማይ የተፈታ ይሆን ዘንድ ይህን ስልጣን ሰጥቻለሁ ብሎ ለሐዋርያት ይህንን የመሰለ ሰማያዊ ጸጋ የተሰጣበት ቀን ነው። ነሐሴ 7 ቀን ይህንን ስልጣን ለቤተክርስቲያን የሰጠ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ጾሙን በሰላም ጀምረናል። በሰላም ፈጽመን የእመቤታችንን በዓሏን አክብረን ተባርከን ስጋው ደሙ ተቀበለን እግዚአብሔር ደስ የሚሰኝበት ነገር ሰርተን በክብር እንድናርፍ አምላካችን እግዚአብሔር ይፍቀድልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።